ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአሜሪካ የስለላ ተቋማት የተባበሩት አረብ ኤሚሬትስ በዘር ማጥፋት ወንጀል ለተወነጀለው የሱዳን ፈጥኖ ደራሽ ኃይል ታጣቂ ቡድን ዘመናዊ የቻይና ድሮኖችን ጨምሮ የጦር መሳሪያ ድጋፍ በስፋት እያደረገች መሆኑን ገለጹ። ይህ ድጋፍ በዓለማችን ካሉት የከፋ የሰብአዊ ቀውሶች አንዱን የፈጠረው የሱዳን ግጭት ይበልጥ እያባባሰው ነው ተብሏል። ከመከላከያ የስለላ ኤጀንሲና ከውጭ ጉዳይ ሚኒስቴር የስለላ ቢሮ የወጡ ሪፖርቶች እንደሚያሳዩት ከፈረንጆቹ የጸደይ ወራት ጀምሮ ከኤሚሬት ወደ RSF የሚላከው የጦር መሳሪያ መጠን በከፍተኛ ሁኔታ ጨምሯል። ከተላኩት መሳሪያዎች መካከል ዘመናዊ የቻይና ድሮኖች፣ አነስተኛ የጦር መሳሪያዎች፣ ከባድ መትረየሶች፣ ተሽከርካሪዎችና ጥይቶች እንደሚገኙበት የአሜሪካ ባለስልጣናት ተናግረዋል። ይህ ድርጊት ኤሚሬት በቀጠናው ውስጥ ያላትን ጥቅም ለማስጠበቅና በግጭቶቹ ላይ ተጽዕኖ ለመፍጠር በድብቅ የምታደርገውን ጥረት ያሳያል ተብሏል። ኤሚሬትስ በአንድ በኩል የአብርሃም ስምምነትን በመፈረም የእስራኤል ወዳጅ ብትሆንም በሌላ በኩል ደግሞ በየመንና በሊቢያ ግጭቶች ውስጥ ለታጠቁ ቡድኖች ድጋፍ ስትሰጥ መቆየቷ ይታወሳል። የጦር መሳሪያ ድጋፍ የተጠናከረው የRSF ታጣቂዎች ባለፈው መጋቢት ወር ዋና ከተማ ካርቱም ከቁጥጥራቸው ከወጣች በኋላ ነው። በዚህ ድጋፍ ዳግም የተደራጀው ታጣቂ ቡድን አዲስ ጥቃት በመክፈት በሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር ላይ የነበረውን ከበባ በማጥበቅ በቅርቡ አንድ ትልቅ የጦር ሰፈር መቆጣጠሩን አስታውቋል። ይህ የሁለት ዓመት ጦርነት እስካሁን እስከ 1550,000 የሚደርሱ ሰዎችን ሕይወት የቀጠፈ ሲሆን የአሜሪካ መንግስት የRSF ታጣቂዎች ቡድንን በዘር ማጥፋት፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በዘር ማጽዳት ወንጅሎታል። የቀድሞ የአሜሪካ ልዩ ልዑክ አማካሪ የነበሩት ካሜሮን ሃድሰን የተባበሩት አረብ ኤሚሬትስ ባትኖር ኖሮ ይህ ጦርነት ያበቃለት ነበር በማለት የኤሚሬትን ድጋፍ ለRSF ህልውና ወሳኝ መሆኑን ተናግረዋል። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር በበኩሉ በሱዳን ግጭት ውስጥ ላለ ማንኛውንም ወገን የጦር መሳሪያ ድጋፍ እያደረገ ነው የሚለውን ውንጀላ በጽኑ እንደሚያወግዝ አስታውቋል። የRSF ቃል አቀባይም ይህንን ክስ አስተባብሏል። ይህ በእንዲህ እንዳለ የሱዳን ጦር በኢራን የድሮን ድጋፍ እንደማያገኝም ሪፖርቶች ያመለክታሉ። ይህም ግጭቱ የቀጠናውን ሀያላን የውክልና ጦርነት መድረክ መሆኑን ያሳያል። ምንም እንኳን የአሜሪካ ባለስልጣናት በኤሚሬት ድርጊት የተበሳጩ ቢሆንም እስካሁን ድረስ በይፋ ሀገሪቱን ከመውቀስ ተቆጥበዋል። በጦርነቶቹ ምክንያት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ ይፋ እንዲያደርጉ ተጠየቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት እየተካሄደ ባለው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ የምክር ቤት አባላት ጥያቄ አንስተዋል። በአማራና ኦሮሚያና በሌሎች አካባቢ ያሉትን ጦርነትና ግጭቶች ተባብሰው በመቀጠላቸው አካባቢዎች ብዙዎቹ እየተጎዱ ነው። በአማራና ኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ ይፋ እንዲያደርጉ ዶክተር ደሳለኝ ጫኔ ጠይቀዋል። የኢትዮጵያ ህዝብ የእርስ በርስ ጦርነት ሰልችቶታል፣ በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል ሲሉም ተናግረዋል። ምናንጋግዋ በፓርላማ ንግግራቸው እያደረጉ ባሉበት ሰዓት መብራት መጥፋቱን ተከትሎ አፈ ጉባኤው ንግግራቸውን እስኪጨርሱ ድረስ ባትሪ አብርተው ለመቆም ተገደዋል። ክስተቱ የዚምባብዌያን ዓመቱን ሙሉ ያጋጠማቸውን የኤሌክትሪክ ኃይል እጥረት አጉልቶ የሚያሳይ ነውም ተብሏል። በአሜሪካ ኬክ በላብኝ በማለት አንዲት ሴት 25 ዓመት በትዳር አብራ የኖረችውን ባል ፈታች። ጥንዶቹ የጋብቻ በዓላቸውን ለማክበር የፍቅር እራት በልተው ነበርና እያንዳንዳቸው አንድ የቼዝ ኬክ ወስደው ነበር። ባልየው ወዲያውኑ የራሱን በላ፣ ሚስት ግን ለጧት ቁርስ የሚሆን ትንሽ አስቀርታ ነበር። በማግስቱ ጧት በቼዝ ኬክ አስደሳች ሀሳብ ከእንቅልፏ ስትነሳ ግን በፍሪጅ ውስጥ ምንም አልነበረም። ባሏ እሷ ተኝታ ሳለ የእሷን ኬክ በልቶት ነበር። ሴትየዋ ክህደቱን መቋቋም ስላልቻለች ለፍች ጥያቄ አቀረበች ያለው ፊደል ፖስት ነው። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር በ2018 በጀት ዓመት የመጀመሪያ ሩብ ዓመት ብቻ በሀገሪቱ ላይ 13443 የሳይበር ጥቃቶችና የጥቃት ሙከራዎች መመዝገባቸውን አስታወቀ። ይህ ቁጥር ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሪ ማሳየቱንም ተገልጿል። የአስተዳደሩ ዋና ዳይሬክተር ወይዘሮ ትዕግስት ሐሜድ እንደገለጹት ከጥቃቶቹ ስፋትና ብዛት አንጻር ተቋሙ ጥቃቶችን የመከላከል አቅሙን አሳድጓል። በመጀመሪያው ሩብ ዓመት ከተሰነዘሩ ጥቃቶች ውስጥ 97.8% የሚሆኑት ሙሉ በሙሉ ማክሸፍ መቻሉን ዋና ዳይሬክተሩ አስታውቀዋል።
ይህንን ሪፖርት የተመለከተው የህዝብ ተወካዮች ምክር ቤት የውጭ ጉዳይና የሰላም ጉዳዮች ቋሚ ኮሚቴ በበኩሉ የአስተዳደሩን ጥረት አድንቋል። ሆኖም የሳይበር ጥቃቱ ስጋት ከጊዜ ወደ ጊዜ እየጨመረ መምጣቱን ከግምት በማስገባት የመከላከል አቅሙን የበለጠ ተጠናክሮ ከ99 በመቶ በላይ መድረስ እንዳለበትም አሳስበዋል። የቋሚ ኮሚቴው ማሰባሰቢያ የሳይበር ጥቃቱ ስጋት በሀገሪቱ የደህንነት ተቋማት ውስጥ ከፍተኛ ትኩረት እየታየ መሆኑንም አመላካች ነው። በኬንያ በአውሮፕላን አደጋ የ12 ሰዎች ህይወት አለፈ። ቱሪስቶቹ ብቻ ጭነው የነበረውን አውሮፕላን ከዲዮዣኒ ወደ ኪችዋ ሲጓዝ ቴምቦ ሪፖርት አጠገብ መከስከሱን የኬንያ ሲቪል አቪዬሽን ባለስልጣናት አስታውቋል። ባለስልጣኑ ቱሪስቶቹ የየት ሀገር ዜጋ እንደሆኑም እስካሁን ማወቅ እንዳልተቻለም ተገልጿል። በአደጋው ዙሪያ ምርመራ መጀመሩንም አስታውቋል። በምስራቅ ጎጃም ዞን በአነደድ ወረዳ አንበር ዙሪያ ቀበሌ የዳ ከተባለው ስፍራ ጥቅምት 16 ቀን 2018 ዓ.ም ከቀኑ በግምት 11 ሰዓት አካባቢ በደረሰ የመኪና አደጋ የኤፍኤስአሩ ረዳት ህይወት ሲያልፍ በሁለት ሰዎች ላይ ከባድ የአካል ጉዳት ደርሷል ተብሏል። አደጋው የደረሰው የሰሌዳ ቁጥሩ ኮድ 3 A3001 ኢት ካሶኒ ከአዲስ አበባ ወደ ደብረ ማርቆስ እና ኮድ 34376 3 AA ኤፍኤስአር ከደብረ ማርቆስ ወደ አዲስ አበባ በሬ ጭኖ ይጓዝ ከነበረው ጋር ተጋጭተው ነው የተባለ ሲሆን የአደጋው መንስኤ እየተጣራ ነው ተብሏል። በደረሰው አደጋ በእንስሳቶችም ላይ ጉዳት ደርሷል የተባለ ሲሆን አሽከርካሪዎቹ አንደኛው በደብረ ማርቆስ ሪፈራል ሆስፒታል የሕክምና እርዳታ የተደረገለት ሲሆን አንደኛው አሽከርካሪ ከስፍራው መሰወሩን የተናገሩት የወረዳው ወንጀል ምርመራ ክፍል ኃላፊ ኢንስፔክተር ላመስግን ሞሴ በጥንቃቄ በማሽከርከር በሰውና በንብረት ላይ የሚደርሰውን ጉዳት በጋራ እንከላከል ሲሉ ጥሪያቸውን አስተላልፈዋል ሲል መናኸሪያ ኤፍኤም ዘግቧል። ሩዋንዳ 17.5 ሚሊዮን ዶላር በጀት በማግኘት የአፍሪካ የመጀመሪያውን የኤአይ ማበልጸጊያ ማዕከል ልታቋቁም መሆኑ ተነገረ። ሩዋንዳ የቢልና ሜሊንዳ ጌትስ ፋውንዴሽን 17.5 ሚሊዮን ዶላር ኢንቨስት በማድረግ የሩዋንዳ ኤአይ ማበልጸጊያ ማዕከል ለማቋቋም በማዘጋጀት የአፍሪካ የመጀመሪያ የኤአይ ማበልጸጊያ ማዕከላት ሆና ብቅ ብላለች። ይህ ኢንቨስትመንት ሩዋንዳ የአፍሪካ ቀጣይ የአርቲፊሻል ኢንተለጀንስ ኃይል ለመሆን ትልቅ እርምጃ እንድትወስድ ያስችላታል። ዋናው ትኩረትም በጤና፣ በግብርና ላይ በትምህርት ዘርፍ የኤአይ ፈጠራዎችን ማበልጸግ ነው ተብሏል። ኬንያ ምርመራ ያልተደረገበትን ስጋ የሚሸጡ ስጋ ቤቶች እንዲዘጉ ወስናለች። የኬንያ የማህበረሰብ ጤና ኃላፊ እነዚህ ስጋ ቤቶች የኬንያውያንን ሕይወት አደጋ ውስጥ የከተቱ ናቸው በማለት በአስቸኳይ እንዲዘጉ ማስጠንቅቀዋል። እስከ ገና ባለው ጊዜ ገበያ ፍተሻና ምርመራ ባልተደረገባቸው እርዶች ይሞላል ሲባል ፈቃድ በሌላቸው የስጋ ሻጮች ላይም እርምጃ ይወስዳል ተብሏል። ምርመራ ያልተደረገበት ስጋ መመገብ ለበርካታ የጤና እክሎች እንደሚዳርግም ይታወቃል። በአሜሪካ ኒውዮርክ ግዛት ቡፋሎ ከተማ ውስጥ ኪዳኒ ኃይሌ የተባለ የኮሌጅ የገንዘብ ድጋፍ አማካሪ 29 ዓመት ፍቅረኛውን አንቆ ከገደለ በኋላ ገና የ4 ቀን ዕድሜ ካለው ልጃቸው ጋር ቤታቸውን በእሳት በማቃጠል በከባድ ወንጀል ክስ ተመሰረተበት። የ30 ዓመቱ ኪዳኒ ኃይሌ ኦክቶበር 18 ቀን በጠዋቱ 8 ሰዓት ከ35 ላይ የእሳት አደጋ ሰራተኞች በኖርውድ አቬኑ በሚገኘው መኖሪያ ቤታቸው የተነሳውን ቃጠሎ ለመቆጣጠር በደረሱ ጊዜ በተገኘው አሰቃቂ ሁኔታ ምክንያት ባለፈው ሐሙስ በነፍስ ግድያ ወንጀል ክስ እንደተመሰረተበት የኤሪ ካውንቲ አቃቤ ሕግ ጽሕፈት ቤት አስታውቋል። የእሳት አደጋ ሰራተኞች ወደ ቤት ሲገቡ የኪዳነ ፍቅረኛ የሆነችውን የ29 ዓመቷ ካትሊን ኬት ካሪግን እና የ4 ቀን ልጃቸውን ኖህን ምንም አይነት እንቅስቃሴ ሳያሳዩ አግኝተዋቸዋል። እናትና ልጅ በቦታው ላይ ህይወታቸው ማለፉን አቃቤ ሕግ ገልጿል። ኪዳኒ ኃይሌ ራሱን ከቃጠሎ ተርፎ በጭስ በመታፈኑ ሆስፒታል ውስጥ ለቀናት ሕክምና ሲከታተል ቆይቷል። የሕክምና መርማሪው እንዳረጋገጠው የካትሊን ሞት ምክንያት በአንገት መታነቅ ምክንያት የተፈጸመ ግድያ ነው። የህፃኑ ኖህ የሞት መንስኤ ምርመራው እንደቀጠለ ሲሆን ባለስልጣናት ተጨማሪ ክሶችን እንዲመሰርቱበት አስታውቋል። ተከሳሹ ኪዳኒ ኃይሌ በቡፋሎ ዩኒቨርሲቲ ኮሌጅ የገንዘብ ድጋፍ አማካሪ ሆኖ የሚሰራ ሲሆን ዩኒቨርሲቲው በሰጠው መግለጫ የአንድ ሰራተኛ በወንጀል ተግባር ላይ ተሰማርቶ ሲገኝ የሚወሰድ ጠንካራ የዲሲፕሊን ስርዓት እንዳለውም አስታውቋል። ተከሳሹ ሐሙስ ዕለት ፍርድ ቤት የቀረበ ሲሆን በእስር እንዲቆይ ተወስኗል። የኤሪ ካውንቲ አቃቤ ማይክ ኪን በሰጡት መግለጫ በዚች ወጣት እናትና ህፃን ልጅ አሰቃቂ ሞት እጅግ አዝነናል። ተከሳሹ እሳቱን ከመነሳቱ በፊት ፍቅረኛውን ሆን ብሎ እንደገደለ የተከሰሰ ሲሆን ምርመራውን አጠናክረን በመቀጠል ተጨማሪ ክሶችን እንደምንመሰረትበት ይጠበቃል ብለዋል። ኪዳኒ ኃይሌ ጥፋተኛ ሆኖ ከተገኘ ከ25 ዓመት እስከ ዕድሜ ልክ እስራት ሊፈረድበት እንደሚችል የአቃቤ ሕግ ጽሕፈት ቤት ማስታወቁን አረጋግጧል። የሟች ካትሪን ካሪግ የህይወት ታሪክ ማስታወሻ አፍቃሪ እናት እንደነበረች
የገለጸ ሲሆን በወላጆቿ በእህቶቿና በበርካታ ወዳጅ ዘመዶቿ ትታወሳለች። በጉዳዩ ላይ የሚደረግ ምርመራ እንደቀጠለ ነው። ሩሲያ ፈርታ ወደ አሜሪካ ተደራዳሪ ልካለች ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ወደ አሜሪካ የተላኩትን የሩሲያ ከፍተኛ ባለስልጣናት በተመለከተ አስተያየት ሰጥተዋል። የፕሬዝዳንት ቭላዲሚር ፑቲን የኢንቨስትመንትና የኢኮኖሚ ትብብር ከፍተኛ አማካሪ የሆኑት ክሪል ዲሚትሪቭ እሁድ ዕለት ዋሽንግተን ዲሲ የገቡ ሲሆን ከፕሬዝዳንት ትራምፕ ከፍተኛ ባለስልጣናት ጋር ምክክር በማድረግ ላይ ይገኛሉ። ዘለንስኪ እንዳሉት እኚህ ባለስልጣናት ወደ አሜሪካ የተላኩት በሩሲያ ላይ የተጣለውን ማዕቀብ ተከትሎ ሌላ ማዕቀብ ይጣላል በሚል ስጋት ነው። እንዲሁም አሜሪካ ቶማሃውክ ሚሳኤልን ለዩክሬን ትሰጣለች የሚል ስጋት እንዳለም ገልጸው ሌላው ምክንያት ደግሞ በባንክ የታገደው የሩሲያ ንብረትን በተመለከተ አዲስ ውሳኔ ሊተላለፍ መሆኑን ገምተዋል። ጨምሮም ይህ የሚያሳየው በሩሲያ ላይ እየተደረገ ያለውን እርምጃ በጥሩ ጎዳና ላይ እየሄደ እንደሚገኝ ነው። በማዕቀብ በጦር መሳሪያ ንብረቷ ጥቅም ላይ በመዋል እየተደረገባት ያለውን ጫና ጦርነቱን ወደ ማቆም እየገፋት ነው ብለዋል። የሩሲያ ባለስልጣናት እሁድ ዕለት አሜሪካ የገቡ ሲሆን እያደረጉት ስላለው ንግግር እስካሁን በይፋ የወጣ መረጃ የለም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐሙስ በአሜሪካ አሸማጋይነት የተደረሰውን የተኩስ አቁም ስምምነት በግልጽ ጥሷል በማለት ሰራዊቱን በጋዛ ላይ ኃይለኛ ጥቃት እንዲፈጽም ማዘዛቸውን ዛሬ ማክሰኞ አስታውቀው። የኔታንያሁ መግለጫ የወጣው ሐማስ በደቡባዊ ጋዛ በምትገኘው ራፋህ ከተማ በእስራኤል ኃይሎች ላይ ተኩስ ከፍቷል መባሉንና ከዚህ ቀደም ተለይቶ የተቀበረን የምርኮኛ አስክሬን በአዲስ መልክ አስረክቧል በሚል ውንጀላ ነው። የእስራኤል ባለስልጣናት ይህንን ድርጊት ግልጽ የሆነ የስምምነቱ ጥሰት ሲሉ ገልጸውታል። የእስራኤልን ጥቃት ትዕዛዝ ተከትሎ ሐማስ በበኩሉ ሊያስረክቡ የነበረውን ሌላኛው የምርኮኛ አስክሬን የማስረከቡን ሂደት እንደሚያዘገይም አስታውቋል። ቡድኑ በጋዛ በደረሰው ከፍተኛ ውድመት ምክንያት አስክሬኖችን ለማግኘት እየተቸገረ መሆኑን ቢገልጽም እስራኤል ግን ሆን ብሎ ሂደቱን እያጓተተ ነው ስትል ትከሳለች። ይህ በእንዲህ እንዳለ የእስራኤል ኃይሎች በዌስት ባንክ ጄኒን ከተማ አቅራቢያ በፈጸሙት ኦፕሬሽን 3 ፍልስጤማውያን ታጣቂዎች መገደላቸውን አስታውቀዋል። ይህ ክስተት በቀጠናው ውስጥ ውጥረቱን ይበልጥ እንዲጨምርም አድርጓል። የደሴ ከተማ ፖሊስ ባደረገው ጥብቅ ክትትል የቅሚያና የዝርፊያ ወንጀል የፈጸሙ 64 ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። የደሴ ከተማ ፖሊስ ባደረገው ጥብቅ ክትትልና ቁጥጥር ማህበረሰቡ ለከፍተኛ ምሬትና ስቃይ እየዳረጉ በቡድንና በግለሰብ በመደራጀት በተለይም የእጅ ስልክ ስርቆትና በሌሎች የዝርፊያ ወንጀል የተሰማሩ ቡድኖችን፣ ግለሰቦችን በቁጥጥር ስር መዋሉን አስታወቀ። በዚህም መሰረት ዝርፊያው የፈጸሙ 64 ተጠርጣሪዎችን ከነ ተቀባዮቻቸው በቁጥጥር ስር በማዋል ምርመራ ማድረጉ መጀመሩን የከተማዋ ፖሊስ ምርመራ ወንጀል መከላከል ምክትል መምሪያ የማህበረሰብ አቀፍ ወንጀል መከላከል ዋና አዛዥ ኮማንደር ደምሰው ካሳ ገልጸዋል። ታጣቂዎች በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን መገደላቸውን ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ ከሌሊቱ 6 ሰዓት አካባቢ በዕለተ ሮብ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ እንደተፈጸመ ተመላክቷል። ታጣቂዎቹ ምዕመናኑ በተገኙበት ቤታቸው አስወጥተው በከፈቱት ተኩስ በአሰቃቂ ሁኔታ መገደላቸው ተገልጿል። 6ቱ ከመገደላቸው በአንድ ቀን በፊት ቀድመው ታፍነው ተወስደው ነበር ተብሏል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት ቴሌቪዥን ጣቢያው ገልጿል። በተጨማሪ 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦሙሳ ከተማ ሪፈር መሄዳቸውን ተነግሯል። ከዚህ በፊት ታጣቂዎቹ 8 ምዕመናንን በተመሳሳይ ሁኔታ ከቤታቸው አስወጥተው በአሰቃቂ ሁኔታ መግደላቸው ተመላክቷል። ከተገደሉት ምዕመናን 6ቱ በገገሌ በዓለ ወልድ ቤተክርስቲያን፣ አንዱ ደግሞ በሞዮ ቅዱስ ዮሐንስ ቤተክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ስርዓተ ቀብራቸው ተፈጽሟል። በቀበሌው ባለ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባል ተብሏል። በአሁኑ ሰዓት በአካባቢ ሁኔታዎች ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ ከቴሌቪዥን ጣቢያው የተገኘ መረጃ አመላክቷል። ኢትዮጵያ በፋብሪካ የታገዘ የተገጣጣሚ ቤት ግንባታ ልታስጀምር ነው። በሀገሪቱ ያለው የቤት ልማት ዘርፍ ለማሳደግ ፋብሪካዎች በቀጣይ ወራት ወደ ስራ እንዲገቡና የቤቶች ግንባታ እንደሚጀምርም ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ባለ 3 ወለል የሆኑ ከ4 እስከ 5 ማሳያ ቤቶችን በፋብሪካ በሚመረቱ ግብዓቶች በመገጣጠም አዲስ አበባ ላይ በቀጣይ 1 ወር ውስጥ ገንብቶ ለማጠናቀቅ መታቀዱን ጠቁመዋል። በዘርፉ ያለው ችግር ለመቅረፍ በራስ አቅም የብረት፣ የሲሚንቶ፣ የመስታወትና መሰል ግንባታዎች ግብዓቶችን ምርት ለማሳደግ መንግስት በቁርጠኝነት እየሰራ እንደሚገኝ አብራርተዋል።
በቀጣይ 6 ዓመታት ከ1.5 ሚሊዮን በላይ ቤቶች ለመስራት ግብ ተቀምጧል። ፕሮጀክቱ 3 ትሪሊየን ብር ኢንቨስትመንት ሊጠይቅ እንደሚችል ያነሱት ጠቅላይ ሚኒስትሩ ከሀገሪቱ ዓመታዊ በጀት 20 በመቶ እንደሚይዝም ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኤስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ለደቡብ ኮሪያ እንደደረሱ ወዲያውኑ ሰሜን ኮሪያ ስትራቴጂካዊ የክሩዝ ሚሳይሎችን ከባህር ወደ ምድር የማስወንጨፍ ሙከራ ማድረጓን የመንግስት ሚዲያው KCNA ዘገበ። ሙከራ የተካሄደው ማክሰኞ ከሰዓት በኋላ በ3 ሰዓት አካባቢ ሲሆን ሚሳይሎቹ የተተኮሱት ከኮሪያ ልሳነ ምድር ምዕራባዊ ክፍል በሚገኝ ቢጫ ባህር ውስጥ ነው። የሰሜን ኮሪያ የመንግስት ሚዲያ እንዳለው ሚሳይሎቹ በተወሰነላቸው መስመር ላይ ከ2 ሰዓት በላይ በአየር ላይ ከበረሩ በኋላ ኢላማቸውን በትክክል መምታት ችለዋል። የደቡብ ኮሪያ ተንታኞች እንደሚገምቱት እነዚህ ሚሳይሎች እስከ 1500 ኪሎ ሜትር የመምታት አቅም አላቸው። ፒዮንግያንግ ይህንን የጦር መሳሪያ ሙከራ ያከናወነችው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በደቡብ ኮሪያ የተገኙበትን ጊዜ በመምረጥ የግልጽ ተቃውሞና ንቀት ለማሳየት ነው። የሰሜን ኮሪያ ከፍተኛ ወታደራዊ ባለስልጣናት ፓክ ጆንግ ቾን እንደተናገሩት ሙከራው የተካሄደው የሀገሪቱን የጦር መከላከያ አቅም የሚያሳድገውን የኒውክሌር ኃይል በተግባር ላይ በመዋል በጠላቶች ላይ ወታደራዊ ችሎታ ለማሳየትና አስተማማኝነታቸውን ለመፈተሽ ነው። ይህ ተግባር በ2019 ዓ.ም በትራምፕና በኪም ጆንግ ኡን መካከል የተጀመረውን የኒውክሌር ድርድር ከተበተነ በኋላ በዋሽንግተን ላይ የተሰነዘረ ሌላ ወታደራዊ ማስጠንቀቂያ እንደሆነም ተገልጿል። ይህ በእንዲህ እንዳለ የደቡብ ኮሪያ የጋራ ኢታማዦር ሹሞች ሚሳኤል ማስወንጨፉን መለየታቸውን አረጋግጠው ዝርዝር ትንታኔ በማድረግ ላይ መሆናቸውን ገልጸዋል። በበኩላቸው ፕሬዝዳንት ትራምፕ ግን ከጃፓን ወደ ደቡብ ኮሪያ በሚያደርጉት የበረራ ጉዞ ላይ ሳሉ ስለማስወንጨፉ ተጠይቀው አቅልለው ተመልክተውታል። እሱ ለብዙ 10 ዓመታት ሚሳኤሎችን ሲያስወነጭፍ ቆይቷል አይደል ሲሉ ምላሽ ሰጥተዋል። አክለውም ኪም ጆንግ ኡን ለመገናኘት አሁን ፍላጎት እንዳላቸውም ገልጸዋል። በአጠቃላይ የሰሜን ኮሪያ ድርጊት አሜሪካና ቻይና በፓሲፊክ ክልል የንግድና የደህንነት ውጥረቶችን ለመፍታት ዲፕሎማሲያዊ ጥረቶችን በሚያደርጉበት ወቅት መፈጸሙ በዓለም አቀፍ መድረክ ላይ የፒዮንግያንግ ጉልህ ስፍራ እንዲይዝ ማድረጉን ታዛቢዎች ይገልጻሉ ሲል የዘገበው መናኸሪያ ኤፍኤም ነው። እስራኤል በጋዛ በፈጸመችው ጥቃት የሟቾች ቁጥር ከ100 አለፈ። እስራኤል በጋዛ ወታደር ተገድሎብኛል በሚል በፈጸመችው ጥቃት የሟቾች ቁጥር 104 መድረሱን በሐማስ የሚተዳደር የጋዛ ጤና ሚኒስቴር አስታውቋል። ጥቃቱ ሐማስ በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት ጥሷል በሚል የተፈጸመ መሆኑን እስራኤል አስታውቃለች። በዚህም በርካታ የሽብር ኢላማዎችና አሸባሪዎችን መምታት መቻሉን ነው የእስራኤል ጦር የገለጸው። የእስራኤል መከላከያ መስሪያ ቤት ሐማስ በትናንትናው ዕለት ከስምምነቱ ውጭ አንድ ወታደር ገድሎብኛል፣ የታጋች እስራኤላውያን አስክሬንም አልመልስም ሲል ኮንኗል። ሐማስ በበኩሉ ተፈጽሟል በተባለው ግድያ ጋር ግንኙነት የለኝም፣ ለተኩስ አቁም ስምምነት ተፈጻሚነት እሰራለሁ ብሏል። የእስራኤል ጥቃት በሰሜናዊ ደቡባዊና ማዕከላዊ ጋዛ ላይ ያነጣጠረ ሲሆን መኖሪያ ህንፃዎች፣ ቤቶችና ትምህርት ቤቶች ማውደሙን ቢቢሲ እና ሮይተርስ የዓይን እማኞች ዋቢ አድርገው አስነብበዋል። የተኩስ አቁም ስምምነቱ ምንም ነገር አያስተጓጉለውም ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ እስራኤል ወታደሮቿ ከተመቱ አጸፋ መመለስ ይገባታል ሲሉ ተደምጠዋል ሲል አራዳ ኤፍኤም ዘግቧል። በጃማይካ የተነሳው ከባድ ማዕበል የመሬት መንሸራተት በማስከተል የዜጎችን ህይወት አደጋ ላይ እየጣለ ነው። ሃሪኬን ሜሊሳ በሚል የሚታወቀው ማዕበል ካቴጎሪ 5 ሆኖ ተመዝግቧል። ካቴጎሪ 5 ሃሪኬን እጅግ ከባዱና የመጨረሻ ማዕበል ሲሆን በሰዓት ከ253 ኪሎ ሜትር በላይ ነፋስ ቀላቅሎ የሚሸመጥጥ ነው። ካቴጎሪ 1 ደግሞ ከ5 በተጻራሪ ዝቅተኛ አቅም ሃሪኬን ሲኖረው የሚመዘገብ ነው ይላሉ ባለሙያዎቹ። በጃማይካ የመሬት መንሸራተት ጎርፍና እጅግ የበዛ ውድመትን እያስከተለ ነው። ከ1.5 በላይ ህዝብ ጫና ውስጥ ገብቷል። የዓለም ሜትሮሎጂካል ኦርጋናይዜሽን የክፍለ ዘመኑ አደገኛ ፈተና በጃማይካ ምድር ሲል ያረጋገጠው ሃሪኬን ሆኗል። የአሜሪካ ብሔራዊ የሃሪኬን ማዕበል የጃማይካ ሰዎችን ጥንቃቄ እንዳያደርጉ አሳስቧል። ሜሊሳ ጎርፍ፣ ዝናብና ነፋስ በመቀላቀል ከባድ ጫና እየፈጠረ ይገኛል። በታሪክ በአትላንቲካ ሃሪኬን ሳቢያ ከባድ አደጋ ከፈጠሩ ማዕበሎች ከቀዳሚዎቹ ውስጥ የሚመደብ ነው። የአውሎ ነፋስ የሚቀላቅለው ሃሪኬን በሰዓት እስከ 300 ኪሎ ሜትርም ይሸመጥጣል ተብሏል።
አሜሪካ አደንዛዥ እጽ ሳይይዙ አልቀሩም ባለቻቸው 4 ጀልባዎች ላይ ባደረሰችው ጥቃት የ14 ሰዎች ሕይወት ተቀጠፈ። አንድ ግለሰብ በሜክሲኮ የፍለጋና የነፍስ አድን ሰራተኞች አማካኝነት መትረፉም ተወስቷል። የአሜሪካ የጦር ሚኒስትር ፔት ሆግስትም ጥቃቱን በፓሲፊክ ውቅያኖስ ላይ መድረሱን አሳውቀዋል። የሜክሲኮ ባህር ኃይል ከፓሲፊክ የባህር ዳርቻዋ አካፕልኮን ከተማ 643 ኪሎ ሜትር ርቀት ላይ አሁንም ፍለጋ ላይ ይገኛል። በካሪቢያንና በፓሲፊክ ውቅያኖስ የተፈጸመው አዲስ ጥቃት ሲሆን በፕሬዚዳንት ዶናልድ ትራምፕ ትዕዛዝ የሆነ ነው። ጥቃቱም የቀጠናው መሪዎችና የተለያዩ ባለሙያዎችን እያወገዙ ይገኛሉ። ምንም እንኳን ፔንታጎንም ከአደንዛዥ እጽ ዝውውር ጋር ጉዳዩን ቢያገናኘውም በአካባቢው ላይ የሚደርሰው ጥቃት ህገወጥ ነው በሚል ተወቅሷል። የኮንግረስ አባላት ከሁለቱ ፓርቲዎች ሳይቀር ጥያቄ ማንሳት ጀምረዋል። በሌላ በኩል የሜክሲኮ ፕሬዚዳንት ክላውዲ ሸምባውም ድርጊቱን አንቀበለውም ባይ ናቸው። ሁሉም ዓለም አቀፋዊ ስምምነቶች እንዲከበሩ እንሻለን ብለዋል ፕሬዚዳንቷ። በጥቅሉ ከነሐሴ መጨረሻ አንስቶ በካሪቢያን ፓሲፊክ 57 ሰዎች በአሜሪካ ጥቃት ህይወታቸውን አጥተዋል። አሜሪካ የምትፈጽመውን ጥቃት ቬኔዙዌላ፣ ኮሎምቢያ እና ሜክሲኮ እየተቃወሙት ይገኛሉ ሲል ሲኤንቢሲ፣ ኒውዮርክ ታይምስ እና አልጀዚራ ዋቢ በማድረግ ዘግቧል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ ተጨማሪ ሀገራት በጦርነት ከተጎዳቸው ጋዛ የሚመጡ ህሙማንን በመቀበል አጋርነታቸውን እንዲያሳዩ ጥሪ ያቀረቡ። ይህንን ጥሪ ያቀረቡት የአየርላንድ ሪፐብሊክ የጤና ክፍልና የጤና ባለሙያዎች ባለፈው ሳምንት 7 በጠና የታመሙ የቆሰሉ ፍልስጤማውያንን ከ29 አጃቢዎቻቸው ጋር ለህክምና በመቀበላቸው ላሳዩ ሰብአዊነት ከፍተኛ ምስጋና ካቀረቡ በኋላ ነው። ዶክተር ቴድሮስ በጋዛ በአሁኑ ወቅት የማይገኝ ከፍተኛ የህክምና እንክብካቤ በአስቸኳይ የሚያስፈልጋቸው ዜጎች ህይወት ለማትረፍ ለሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱና አጋርነታቸውን እንዲያሳዩ አሳስበዋል። የእስራኤል ህዝብ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ በሐማስ ላይ እየወሰዱት ያለው ወታደራዊ እርምጃ በስፋት እየደገፈ መሆኑን አንድ የፖለቲካ ተንታኝ ገለጹ። አኪባ ኤልዳር የተባሉት ተንታኝ ለአልጀዚራ እንደተናገሩ ጠቅላይ ሚኒስትር ኔታንያሁ በጋዛ ላይ ጦርነት እንደገና ለማስጀመር ይሞክራሉ ብለዋል። ይህ እንደ ቱርክና ኳታር ያሉ ሀገራት ዓለም አቀፍ የማረጋጊያ ኃይል ወደ ጋዛ እንዳይልኩ መከላከልን ይጨምራል ሲሉ ተናግረዋል። የኔታንያሁ ቀጣይ እርምጃ በአሜሪካ አስተዳደር በሚደረገው ጫና ላይ የሚወሰን ቢሆንም ሐማስን ወደፊት ከፍልስጤም ባለስልጣናት ጋር ኃላፊነት መጋራት ስላለባት ጊዜ እየገዛና ጨዋታ እየተጫወተ ነው ሲሉም ኤልዳር ገልጸዋል። የተንታኙ አስተያየት የመጣው የተኩስ አቁም ስምምነቱ በስራ ላይ እያለ በተፈጸመና ከ100 በላይ ፍልስጤማውያን በገደሉ የእስራኤል ጥቃቶች ማግስት ነው። እንደ ኤልዳር ገለጻ የእስራኤል ህዝብ ይህንን ጥቃት አይቃወምም። የኔታንያሁ ትርክት በህዝቡ ዘንድ ተቀባይነት አለው። በሐማስ ላይ ኢላማ ያደረገውን ጥቃት በእስራኤል ውስጥ በጣም ተወዳጅ ነው ብለዋል። አክለውም በፓርላማ ውስጥ እንኳን ወታደራዊ ኃይልን ለመጠቀም ምንም አይነት ተቃውሞ የለም። የእስራኤል ህዝብ ሐማስ ከአሜሪካውያን ጋር ጨዋታ እየተጫወተ ነው የሚለውን ትርክት እየተቀበለው ነው ሲሉም ተናግረዋል። በጋዛ የነበረው የተኩስ አቁም ስምምነት አንድ የእስራኤል ወታደር በሐማስ ተኳሽ መገደሉን ተከትሎ እስራኤል በወሰደችው ከባድ የአጸፋ ጥቃት ሙሉ በሙሉ የመፍረስ አደጋ ላይ ወድቋል። ኳታር በሁኔታው ብስጭት እንደተሰማት የገለጸ ሲሆን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ደግሞ የእስራኤልን እርምጃ በመደገፍ ለሐማስ ጠንካራ ማስጠንቀቂያ ሰጥተዋል። ረቡዕ ጠዋት አንድ የእስራኤል ወታደር በሐማስ ተኳሽ መገደሉን የእስራኤል መከላከያ ሰራዊት አስታውቋል። ይህን ተከትሎ እስራኤል በጋዛ ሰርጥ ላይ በተለይም በጋዛ ከተማ በሚገኝ በአል-ሺፋ ሆስፒታል ዙሪያ ሰፊ የአየር ጥቃት ከፍታለች። የእስራኤል የመከላከያ ሚኒስትር እስራኤል ካትስ ሐማስ ለፈጸመው ጥቃትና የምርኮኞች አስክሬን የመመለስ ስምምነት በመጣሱ ከባድ ዋጋ እንደሚከፍልም አስጠንቅቀዋል። ከዚህ በተጨማሪም የእስራኤል ጦር ከዚህ ቀደም ለቆ ከወጣባቸው የጋዛ አካባቢዎች የተወሰኑትን መልሶ ለመቆጣጠር እያሰበ መሆኑን አንድ የእስራኤል ምንጭ ጠቁሟል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የእስራኤልን የአጸፋ እርምጃ ሙሉ በሙሉ ደግፈዋል። አንድ የእስራኤል ወታደር ገድለዋል። ስለዚህ እስራኤላውያን ምላሽ መስጠት አለባቸው ሲሉ ተናግረዋል። ፕሬዚዳንት ትራምፕ አክለውም ለሐማስ ጠንካራ ማስጠንቀቂያ ሰጥተዋል። ስርዓት መያዝ አለባቸው። ጥሩ ከሆኑ ደስተኛ ይሆናሉ፣ ጥሩ ካልሆኑ ግን ይጠፋሉ፣ ህይወታቸው ይጠፋል ብለዋል። ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ጥቃቱ ቢኖርም የተኩስ አቁም ስምምነት እንደጸና ነው በማለት እንዲህ አይነት ትናንሽ ግጭቶች እንደሚጠበቁም ገልጸዋል። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ በበኩላቸው በጋዛ የተፈጸመው ጥቃትና የእስራኤል ምላሽ ለእኛ እጅግ አሳዛኝና ተስፋ አስቆራጭ ነው ብለዋል። መሳሪያውን እንዲያስረክብ ለመገፋፋት እየሞከረች መሆኑንም አክለው ገልጸዋል። ውጥረቱን ይበልጥ ያባባሰው ሐማስ የምርኮኛውን የኦፊር ዛርፋቲን አስክሬን ለሶስተኛ ጊዜ መመለሱ ነው። የምርኮኛና የጠፉ ቤተሰቦች ፎረም ይህንን ድርጊት የሐማስን ንቀትና ማታለል ያሳያል ሲል አውግዟል። ሐማስ የምርኮኞቹ ያሉበትን ቦታ እያወቀ አሸማጋዮችና ዓለም አቀፍ ማህበረሰብ እያታለለ የወገናችንን ክብር እየደፈረ ነው ሲል ፎረሙ በመግለጫው አስታውቋል።
እንግሊዝ በጾታዊ ጥቃት በስህተት ከእስር ተለቆ የነበረ ሀዱሽ ግባቱ ወደ ኢትዮጵያ መለሰች። ከሰሞኑ በማህበራዊ ሚዲያ ዜና ሆኖ የነበረና በእንግሊዝ በጾታ ጥቃት በፖሊስ ቁጥጥር ስር ውሎ በኋላ ላይም በስህተት ተለቆ የነበረው ሀዱሽ ግባት በትናንትናው ዕለት ምሽት ላይ በእንግሊዝ ግለሰቡ ወደ ኢትዮጵያ መመለሷን ዳጉ ጆርናል ከእንግሊዝ ሚዲያዎች ዘገባ ተመላክቷል። ሀዱሽ በፖሊስ ከተያዘ በኋላ በስህተት ከእስር ወጥቶ የእንግሊዝ ፖሊስ አፋልጉኝ ብሎ እንደነበር ይታወሳል። ግለሰቡ እንግሊዝ በህገወጥ መንገድ በገባ በጥቂት ቆይታዎች ውስጥ ነበር በ14 ዓመት ታዳጊ ላይ ጾታዊ ትንኮሳ ሰንዝሯል ተብሎ በቁጥጥር ስር ውሎ የነበረው። የሆም ኦፊስ የተሰኘው መንግስታዊ ቢሮ ጸሐፊ ሳባና ሙሐመድ የግለሰቡን ወደ ኢትዮጵያ መላክ አረጋግጠው እንግሊዝ መጥታችሁ ወንጀል ከሰራችሁ ወደ መጣችሁበት ትመለሳላችሁ፣ ከእንግሊዝም ትባረራላችሁ ሲሉም አስጠንቅቀዋል። ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱ ወታደራዊ ጸብ አጫሪነት ስትል ውድቅ አደረገች። ኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጸብ አጫሪነት የተላከበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋራ ኢትዮጵያን ለመውጋት እየተዘጋጁ ነው ሲል ከሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉ ሲልም ይወቅሳል። አቶ የማነ ኢትዮጵያ የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘ የኤርትራን ነጻነትና ሉዓላዊነት ለመጋፋት በማሴር ከሰዋል። እስራኤል ማክሰኞ ምሽት በጋዛ በፈጸመቻቸው ተከታታይ ጥቃቶች 46 ህጻናት 20 ሴቶችን ጨምሮ ቢያንስ 104 የሚሆኑ ፍልስጤማውያን መገደላቸውን 250 የሚሆኑ መጎዳታቸውን በሐማስ የሚመራው የጤና ሚኒስቴር አስታወቀ። የእስራኤል ጦር ጥቃት መፈጸሙን አረጋግጦ እርምጃውን የወሰደው ሐማስ በአሜሪካ አደራዳሪነት የፈረመውን የተኩስ አቁም በመጣሱና አንድ ወታደር በመገደሉ እንደሆነ ገልጿል። እስራኤል የፈጸመቻቸውን ተከታታይ ጥቃቶች በሰሜናዊ ማዕከላዊና ደቡባዊ ጋዛ የሚገኙ መኖሪያ ቤቶች፣ ትምህርት ቤቶችና መኖሪያ መንደሮችን መጥተዋል። የእስራኤል መከላከያ ሚኒስትር ሐማስ ጋዛ ውስጥ አንድ የእስራኤላውያን ወታደር ገድለዋል ሲል ከሷል። የሞቱት ታጋቾች አስክሬንን ባለመመለስ የተኩስ አቁም ስምምነቱን ጥሷል የሚል ተጨማሪ ክስ አቅርቧል። የእስራኤል ጦር በጋዛ በሚገኙ ቦታዎች ጥቃት መፈጸሙ ከጥቃቱ በኋላ የተኩስ አቁም እንደ አዲስ ተግባራዊ መሆን መጀመሩን ገልጿል። ሐማስ በበኩሉ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ እስራኤል ስምምነቱን ለማፍረስ እየሞከረች ነው ብሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ምንም ነገር የተኩስ አቁም ስምምነቱን አያሰናክልም ሲሉም ተደምጠዋል። ነገር ግን እስራኤል ወታደሮቿ ኢላማ በሚሆኑበት ጊዜ መልሳ ማጥቃት እንዳለባትም ተናግረዋል። በፓኪስታንና በአፍጋኒስታን የሚገኘው ታሊባን መካከል የዘለቄታ ሰላም ለማምጣት ሲያደርጉ የቆዩ ንግግሮችን ከቅርብ ጊዜ ወዲህ በድንበር ላይ በተፈጠሩ ግጭቶች ምክንያት ውድቅ መሆናቸውን ተከትሎ ፓኪስታን ታሊባንም ሙሉ በሙሉ እናጠፋለን የሚል ማስጠንቀቂያ ሰጥታለች። በሁለቱ ወገኖች መካከል ሰላምን ለመፍጠር በኢስታንቡል የተደረገ ድርድር ተግባራዊ መፍትሄ ሳያመጣ መክሸፉን የፓኪስታን መረጃ ሚኒስቴር ዛሬ ማለዳ አስታውቀዋል። ይህ ውድቀት በቅርቡ በተከሰቱ ገዳይ የድንበር ግጭቶች ምክንያት ክልላዊ ሰላም ለማምጣት ለሚደረግ ጥረት ትልቅ ጉዳት ሆኗል። የፓኪስታን መከላከያ ሚኒስትር ኸዋጃ አሲፍ በኤክስ ገጻቸው ላይ ባሰፈሩት መልእክት ፓኪስታን የሙሉ የጦር መሳሪያዋን ትንሽ ክፍል እንኳን መጠቀም አያስፈልጋትም፣ የታሊባንን አገዛዝ ሙሉ በሙሉ ለማጥፋትና ተደብቀው ወደ ነበሩበት ዋሻ ለመመለስ አያስችላትም በማለት በቁጣ ተናግረዋል። የፓኪስታን ባለስልጣናት የሰላም ንግግሩ መክሸፍ ምክንያት ታሊባን የፓኪስታንን ታሊባን በመባል የሚታወቀውን በድንበሩ አካባቢ በፓኪስታን የጸጥታ ኃይሎች ላይ ጥቃት የሚሰነዝር አሸባሪ ቡድንን ለመግታት ፈቃደኛ ለመሆኑን ነው ሲሉ ከሰዋል። በሌላ በኩል የአፍጋኒስታን ወገን በድርድሩ ወቅት ከዋና ጉዳይ እንዳላፈነገጠ በመግለጽ በፓኪስታን የስም ማጥፋት ጨዋታ እየተጫወተች ነው ሲሉም ወቅሰዋል። ይህ ማስጠንቀቂያ የወጣው በዚህ ወር መጀመሪያ ላይ በሁለቱ ሀገሮች ድንበር ላይ በደረሰውና በደርዘን የሚቆጠሩ ሰዎችን ለሞት የዳረገው ግጭት በኋላ ሲሆን ይህም ታሊባን በ2021 ካቡልን ከተቆጣጠረ ወዲህ የተከሰተ እጅግ የከፋ ግጭት ነው ሲል መናኸሪያ ኤፍኤም ዘግቧል። ነዋሪነታቸው በደቡብ አፍሪካ ፕሪቶሪያ ከተማ ያደረጉ ዲቦራ መንግስቴና ኦፔራ መንግስቴ የተባሉ ሁለት እህትማማቾች በመኖሪያ ቤታቸው ውስጥ ሞተው መገኘታቸውን በደቡብ ኢትዮጵያ የኢትዮጵያን ማህበረሰብ ተወካይ ኮሚቴ መካከል አቶ አለማየሁ ቱጂማ አሳውቀዋል። በሁለቱ እህትማማቾች አሟሟት ዙሪያ ፖሊስ ምርመራ እያደረገ መሆኑን ያነሱት አቶ አለማየሁ በተለያዩ ማህበራዊ ሚዲያ በካምፓስ ወይም በዩኒቨርሲቲ ውስጥ ሞተው ተገኙ በሚል የተሰራጩ መረጃዎች የተሳሳቱና ከእውነት የራቁ ናቸውም ብለዋል። አስክሬናቸው በደቡብ አፍሪካ ህዝባዊ ሽኝት ተደርጎ አርብ
ወደ ኢትዮጵያ እንደሚላክም ገልጸዋል። የህግ ታራሚ ቤተሰብ ጠያቂ የሆነው አቶ መሐመድ አህመድ እሸቱ በቀን 15/2/2018 ዓ.ም የህግ ታራሚ ለሆነው ዘሪሁን ግርማ ሰሜ ከቀኑ 5 ሰዓት አካባቢ ወደ ዝዋይ ማረሚያ ቤት እንዳይገቡ የተከለከሉ ነገሮችን ለማስገባት ሲሞክር በማዕከሉ የማረሚያ ፖሊስ አባላት እጅ ከፍንጅ ተይዟል። የህግ ታራሚ ቤተሰብ ጠያቂ የሆነው ግለሰብ አቮካዶ በመሰንጠቅና ፍሬውን በማውጣት በውስጡ የሞባይል ቀፎ ከነቻርጀሩና የተበታተነ ትንባሆ በሙጫ በማሸግ ለመቀበል ሲሞክር በፍተሻ አባሎች ተይዟል። የባቱ ከተማ አስተዳደር ወረዳ ፍርድ ቤት በቀን 18/2/2018 ዓ.ም በዋለው ችሎት አቶ መሐመድ አህመድ እሸቱ ጥፋተኛ ሆኖ በመገኘቱ 1 ዓመት ከ4 ወር እስራትና የ3,000 ብር የገንዘብ ቅጣት እንዲቀጣም ተወስኖበታል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብዣ 5 ቀን ግብጽ ካይሮ ናቸው። ሁለቱ ፕሬዝዳንቶች ውይይት ባደረጉበት ወቅት የግብፁ መሪ ለሉዓላዊነታቸውና ለግዛታቸው አንድነታቸው ድጋፍ ለማድረግ ቁርጠኛ ነኝ ሲሉ ለኢሳያስ ነግረዋቸዋል። ከዚህ ቀደም ጎረቤት ሀገር ለሶማሊያ ከኢትዮጵያ ጋር አለመግባባት በፈጠረችበት ወቅት እኚሁ የግብጽ ፕሬዝዳንት አይዟችሁ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ሲሉ ነበር የተፈረሙት። የሊባኖሱ ፕሬዝዳንት ጆሴፍ አውን የእስራኤል ጦር በአንድ ሌሊት ድንበር ጥሶ አንድ ሰው ከገደለ በኋላ በደቡባዊ ሊባኖስ ውስጥ የሚፈጸመው ማንኛውንም ጥቃት እንዲጋፈጥ ለጦር አዛዡ መመሪያ ሰጥተዋል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳላም የእስራኤልን ጥቃት አውግዘው በሊባኖስ መንግስት ተቋማትና ሉዓላዊነት ላይ ያነጣጠረ ጥቃት ሲሉ ድርጊቱን ኮንነውታል። የእስራኤል ሄርምስ 450 የተሰኘው ሰልባ አውሮፕላን ሐሙስ ማለዳ ላይ እስራኤል ደቡባዊ የሊባኖስ ክፍል ማጥቃት ስትቀጥል በቤይሩት ነዋሪዎች ዘንድ የመሳሪያ ከፍተኛ ድምጽ ይሰማ ነበር። በእስራኤል የጦር መሳሪያ ኩባንያ ኤልቢ ሲስተምስ የተነደፈው ሄርምስ 450 ለክትትል አገልግሎት ሊውል ይችላል፣ ነገር ግን በርካታ ገዳይ መሳሪያዎችን መሸከም ይችላል። እስራኤል ከቤይሩት በላይ ያለውን የአየር ክልሏን መጣሷን የተለመደ ተግባሯ ነው። ካለፈው ሳምንት ጀምሮ በየቀኑ ይኸው ክስተት ተፈጽሟል። እስራኤል ጦር በደቡባዊ ሊባኖስ ውስጥ በሚገኙ ማህሙድይህና ጃርማክ አካባቢዎች ላይ የአየር ድብደባ ፈጽሟል። በአልጀዚራ የማረጋገጫ ኤጀንሲ ሰነድ የተረጋገጠ ጥቃቱ የማህበራዊ ሚዲያ ቀረጻ በቦምብ ከተመቱ ቦታዎች ጭስ ሲወጡ ያሳያል። ስለ ጉዳቱና ስለ ቁስለኞቹ እስካሁን የተሰጠ ምንም መረጃ የለም ሲል ብስራት ኤፍኤም ዘግቧል። በዋና ከተማ ሪዮ ዲ ጄኔሮ የአደንዛዥ እጽ አዘዋዋሪዎችን ለመያዝ በተጀመረው ኦፕሬሽን የሟቾች ቁጥር 132 ደርሷል። የተጎጂዎች ቁጥር በውል አይታወቅም ተብሏል። የሪዮ ከተማ ከንቲባ ቪክቶር ሳንቶስ ዘመቻው የሚጠበቅ ነው ግን የፈለግነው አይደለም ብለዋል። ከንቲባው አክለው ከዓለም አቀፍ ስብሰባ ጋር አይገናኝም፣ የተመድ ኮፕ 30 ቀጣይ ሳምንት ይካሄዳል ብለዋል። የከተማዋ ፖሊስ በበኩሉ የዘመቻ እቅድ ከ2 ወር በፊት እንደተጀመረ ገልጾ 2500 ኦፊሰሮች ተሰማርተዋል ተብሏል። ለዚህ ኦፕሬሽን ከ100 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውንም ነው የገለጸው። ባለፈው ሳምንት ረቡዕና ሐሙስ ዕለት በተፈጸመ የመጀመሪያ ጥቃት ከተገደሉ ሰዎች ውስጥ 8ቱ የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ለቢቢሲ ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙ ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ነው። ቢቢሲ ጥቃቶችን በተመለከተ ያነጋገራቸው 2 የተጎጂ ቤተሰብ አባላትና 3 የቤተ ክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮቹ እንደሚገልጹት በዞኑ የሚገኙ ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡዕ ዕለት ጥቅምት 12 2018 ዓ.ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉ ሰሞነኛ ጥቃት በጀመረበት ጉና ወረዳ ነው። ታጣቂዎች ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃት 14 ሰዎች መገደላቸውን 2 የተጎጂዎች ቤተሰብ አባላትና የአካባቢ የቤተ ክርስቲያን አመራር ለቢቢሲ ተናግረዋል። በ650 ድሮንና በ50 ሚሳኤል ተደብድበናል ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ሌሊት ከሩሲያ ከፍተኛ የሚባል ጥቃት እንደተፈጸመባቸው ገልጸው ድርጊቱ በህይወት ላይ የተቃጣ ሽብርተኝነት ነው ብለውታል። ፕሬዝዳንቱ የዛሬው ጥቃት በ650 ድሮንና ከ50 በላይ ሚሳኤል የተፈጸመ መሆኑን ገልጸው ሚሳኤሎቹ ባላስቲክ፣ ኤሮ ባላስቲክና ሌላም አይነት መሆናቸውን አስረድተዋል። ዘለንስኪ ሐሙስ ባስተላለፉት በዚህ መልእክት ከተቃጣብን ጥቃት ውስጥ አብዛኛዎቹን አክሽፈናቸዋል፣ ይሁንና ኢላማቸውን የመቱም አሉ ብለዋል። በጥቃቱ የመጀመሪያ ህንፃዎች ማውደማቸውን፣ ህጻናትን ጨምሮ ሰላማዊ ሰዎች መጎዳታቸውንና መሰረተ ልማቶች ማቃጠላቸውን ያስታወቁ ዘለንስኪ በተለያዩ ከተሞች ላይ ይህ ድርጊት መፈጸሙን ገልጸዋል።
በድብደባ የተነሳ የተቋረጡ የውሃና መብራት አገልግሎቶችን ለመመለስ እየተሰራ መሆኑን ጨምረው አስታውቀዋል። ዘለንስኪ የዛሬው ጥቃት በሩሲያ ላይ ጠንካራ ማዕቀብና እውነተኛ ጫና መፍጠር እንደሚገባ የሚያሳይ መሆኑን አስረድተው ይህ እርምጃ በሩሲያ የነዳጅና ጋዝ ዘርፍ ላይ በፋይናንስ ስርዓቷ ላይ እና ይህን ጦርነት በሚደግፉ ሶስተኛ አካላት ላይ ማነጣጠር እንዳለበት አሳስበዋል። በመልእክታቸው መጨረሻ ሁሉም ነገር የማጥፋት ፍላጎት ያለው የሞስኮ መንግስት አሜሪካ፣ አውሮፓና የቡድን ሰባት ሀገራት ችላ ይሉታል ብለን አንገምትም ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እሳቸውና የቻይና ፕሬዝዳንት ሺ ጂንፒንግ በዩክሬን ያለውን ግጭት ለመፍታት ዋሽንግተንና ቤጂንግ በጋራ እንዲሰሩ መስማማታቸው አስታወቁ። ፕሬዝዳንት ትራምፕ ይህንን መግለጫ የሰጡት ከፕሬዝዳንት ሺ ጂንፒንግ ጋራ በደቡብ ኮሪያ ከተገናኙ በኋላ ኤርፎርስ ዋን በተሰኘ አውሮፕላናቸው ላይ ሆነው ለጋዜጠኞች ሲናገሩ ነው። የዩክሬን ጉዳይ በውይይታችን ላይ በጉልህ ተነስቷል። ለረጅም ጊዜ የተነጋገርንበት ሲሆን አንድ መፍትሄ ላይ ለመድረስ እንችል እንደሆነ ለማየት ሁላችንም በጋራ ለመስራት ተስማምተናል ብለዋል ፕሬዝዳንት ትራምፕ። በተጨማሪም ትራምፕ ሁለቱ ወገኖች በውጊያ ውስጥ ተቆልፈው እንደሚገኙና አንዳንድ ጊዜ እንዲዋጉ ወጥተው ያስፈልጋል በሚል ሀሳብ ላይ እኔና ሺ ተስማምተናል በማለት አስተያየታቸውን ሰጥተዋል። ነገር ግን ሺ እኛን ይረዱናል፣ በዩክሬን ጉዳይ ላይም በጋራ እንሰራለን ሲሉ አክለዋል። ፕሬዝዳንቱ በውይይቱ በፊት ቃል ገብተው የነበረ ቢሆንም የቻይናው አቻቸው የሩሲያ ነዳጅ መግዛት እንዲያቆም እንዳልጠየቋቸውም አምነዋል። የቻይናው መሪ በበኩላቸው ቤጂንግና ዋሽንግተን ለሁለቱ ሀገራት ለመላው ዓለም ጥቅም ሲባል ታላላቅና ተጨባጭ ነገሮችን ለማከናወን በጋራ መስራት እንዳለባቸው መናገራቸውን የቻይና የዜና ወኪል ዢንዋን ዘግቧል። ፕሬዝዳንት ሺ ፕሬዝዳንት ትራምፕ በዓለም ዙሪያ ያሉትን ግጭቶች ለመፍታት ከፍተኛ ጉጉት እንዳላቸው የገለጹ ሲሆን ቻይና ሁልጊዜም ቀውሶቹን ለመፍታት የሰላም ንግግሮችን እንደምታበረታታም አስረድተዋል። የሁለቱ መሪዎች ውይይት የተካሄደው የካቲት 2022 የዩክሬን ጦርነት መባባስ ወዲህ በሩሲያ በቻይና መካከል ያለውን ግንኙነት ያልተገደበ ስትራቴጂካዊ አጋርነት ተብሎ በሚገለጽበት ወቅት ነው። ምዕራባውያን በሞስኮ ላይ ሰፊ ማዕቀብ ከጣሉ በኋላ ቤጂንግ የሩሲያ ነዳጅ ዋነኛ ገዢ ሆናለች። ምንም እንኳን ቻይና በግጭቱ ዙሪያ ያላትን አቋም ሳይለውጥ የሰላም ንግግሮችን እንደምትደግፍ ብትገልጽም ውስብስብ ለሆኑ ችግሮች ቀላል መፍትሄ የላቸውም በማለት ሁኔታውን ከባድ መሆኑን በተደጋጋሚ ስትገልጽ ቆይታለች። ትራምፕ ያወጁት አዲሱ የትብብር ስምምነት ምን ያህል ተጨባጭ ለውጥ ሊያመጣ እንደሚችል ወደፊት የሚታይ ይሆናል። በምስራቅ አፍሪካዊቷ ሀገር ታንዛኒያ አወዛጋቢ አጠቃላይ ምርጫ ተከትሎ በዋና ከተማዋ ዳሬ ሰላምና በሌሎች ከተሞች ግጭቶች ተቀስቅሰዋል። የግጭቱ መነሻ ዋነኛ ተቀናቃኝ የፖለቲካ ፓርቲዎች ከውድድር መታገዳቸውን፣ በመላው ሀገሪቱ የኢንተርኔት አገልግሎት መዘጋቱ ነው ተብሏል። በዳሬ ሰላም ፖሊሶች ተቃዋሚዎች ለመበተን ህያው ጥይቶችና አስለቃሽ ጭስ መጠቀሙን የዓይን እማኞች መናገራቸውን ሮይተርስ ዘግቧል። አምኒስቲ ኢንተርናሽናል የጠቀሰው የአልጀዚራ በበኩሉ በግጭቱ ቢያንስ የሁለት ሰዎች ህይወት ማለፉን አስታውቋል። መንግስት የሰዓት እላፊ ገደብ የጣለ ሲሆን የኔት ብሎክስ የተሰኘው ዓለም አቀፍ ተቆጣጣሪ ተቋም ድርጊቱ በመላ ሀገሪቱ የተደረገ ዲጂታል እገዳ ሲል ገልጾታል። ግጭቱ የተቀሰቀሰው ፕሬዝዳንት ሳማሊያ ሱሉሁ ሀሰን ለመጀመሪያ ሙሉ የስልጣን ዘመናቸውን በሚወዳደሩበት ምርጫ ላይ የምርጫ ኮሚሽኑ ዋነኛው የተቃዋሚ ፓርቲ ቻዴማን ከውድድሩ ውጭ ያደረገ ሲሆን ሁለተኛ ትልቅ ተቃዋሚ ፓርቲ የሆነው የኤሲቲ ዋዜላንዶ እጩም እንዲሁ ከውድድር ታግዷል። የመንግስት ባለስልጣናት በጉዳዩ በዚህ ዙሪያ እስካሁን ይፋዊ መግለጫ አልሰጡም። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና መርቲ በሸርካና በሆንቆሎ ዋቤ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆንቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖች ሀገራቸውንና ምድራቸውን ብለው በሰላም በተገኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከው ሪፖርት ቋሚ ሲኖዶስ የተመለከተው በከባድና ጥልቅ ሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱን አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነት አስነዋሪ ድርጊት በቅዱሳን መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ
እሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባ ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በመሆኑም ጉዳዩም በቀጣይ የሚመለከታቸው መንግስታዊ አካላትም ይህ ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህ አስነዋሪ ድርጊት የፈጸሙ ህገወጥ ግለሰቦች ለህግ በማቅረብ የህግ ተቀባይነትም ከማረጋገጥ በተጨማሪ በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገምም አስፈላጊ የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሀዘን በድጋሚ እየገለጽን ለሟች ቤተሰቦችና ለመላው ኢትዮጵያን መጽናናት በመመኘት በግፍ ህይወታቸው ወገኖቻቸውን ላጡት እግዚአብሔር አምላክ እረፍት ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 2018 ዓ.ም